ዝርዝር ዘገባዎቻችን ዛሬ በመላው ህዝበ ሙስሊም ዘንድ በደመቀ ሁኔታ ተከብሮ በኋላው 1444ኛው የኢድ አልፈጥር በዓል ላይ ያተኮሩ ይሆናሉ። ክቡራን ተመልካቾቻችን በዓሉ ዛሬ ከማለዳው 12 ሰዓት ጀምሮ በአዲስ አበባ ስታዲየም ሙስሊም ምዕመኑ በጋራ ጸሎትና ሶላት በማድረግ ነበር ማክበር የጀመረው። በበዓሉ የታደሙ የእምነቱ ተከታዮችም የዘንድሮ ኢድ አንድም የጁምዓ ቀን አርብ ዕለት ላይ መዋሉ እንዲሁም ደግሞ በሰላምና በተረጋጋ ስሜት ያከበሩት መሆኑ ልዩ ስሜት እንደፈጠረባቸው ተናግረዋል። ታዳሚዎቹ አክለውም ህዝበ ሙስሊሙ በታላቁ የረመዳን ወር የነበረው መጠያየቅ በተለይም በተለያዩ የሀገሪቱ ክፍሎች ሲከናወን የነበረውን የጎዳና ላይ ኢፍጣር ከእምነቱ ውጭ ካሉ ሰዎችም ጋር ጭምር በመተሳሰብ የተደረገ መሆኑ አስደሳች ነበረ ብለዋል። በጾም ወቅት ሲደረግ የነበረው የጋራ ጸሎት እንዲሁም የታመሙና አቅመ ደካሞችን ማገዝ በኢድ ዕለት እንዲሁም ከበዓሉ በኋላም ህዝበ ሙስሊሙ የተለመደ ተግባሩን እንዲፈጽም ሲሉም ጥሪ አስተላልፈዋል። በዓሉን በአዲስ አበባ ስታዲየም በመገኘት የተከታተለው ሪፖርተራችን ደስዬ ልባይ የአከባበር ስነ ስርዓቱን ከምዕመኑ አስተያየት ጋር በተከታዩ ጥንቅር መለስ ብሎ ያስቃኘናል። የዘንድሮውን ኢድ ይሄን የሰላም የደስታ ሰላም ሲመጣ ሀገራችን ያስደስታል። በሀገራችን ያለው ጦርነት ትንሽ በረድ ብሎ ስታይ ልዩ ያደርገዋል። ምክንያቱም ጦርነት አያስደስትም፣ ጦርነት ድባብን ያጠፋልና አምና ካየነው አንፃር ዘንድሮ በጣም የሚያስደስት ድባብ ያለው ነውና በጣም ያስደስታል። ጁምዓ ራሱ ሰይዱል አያም ይባላል፣ በእኛ የቀኖች ንጉስ ይባላል ራሱ በራሱ ጁምዓ እና እንደገና የኢድ ደግሞ መጥቶ እዚህ ላይ መግጠም እጥፍ ድርብ ያማረና የተሳካ የሰመረ የኢድ በዓል አድርጎታል ብዬ አምናለሁ። የዘንድሮ ኢድ በሰላም እያሳለፍን ነው። ዝናብ አልነበረንም፣ አሁን መጥቷል። ጦርነት ነበረ የተለያየ ክፍላት አካባቢ። አሁን ይሄ ጦርነት እየተቃረፈ ነው፣ እየቆመ ነው። ይሄ የሚያስደስት ነገር ነው። አላሁ አክበር አላሁ አክበር ቢስሚላሂ አርረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማኒ ረሂም ማሊክ የውሚዲን። ያለውን በማካፈል የቲሞች እናት አባት የሌላቸውን በመዳሰስ ጎዳና ተዳዳሪዎች ጋር አብሮ በመብላትና እነሱም የዚህ ደስታ ተካፋይ እንዲሆኑ በማድረግ የኢድ ሰላት ከተሰገደ በኋላ አንተ ቤት ያለውን ደስታ ለነሱም ሼር በማካፈል በጣም በጥሩ ሁኔታ የኢድ ሰላት ማሳለፍ እስልምና በሚያዘው መልኩ በተለይ ረመዳን የመተዛዘን ወር፣ የራህማ፣ የመከባበር፣ የአብሮነት ወር ነውና ጾማችንን ስንጾም ባሳለፍነው መልኩ አሁንም ከዒዱ ዕለት ጀምረን በካምፕ ውስጥ ያሉ የተፈናቀሉ እንዲሁም ደግሞ ያልጋ ቁራኛ የሆኑ በተለያየ ሆስፒታል ሐኪም ቤት ያሉ ወገኖቻችንን በጎረቤቶቻችንን ደካካሞችን በመረዳዳት ያለንን በማካፈል እንድናሳልፈው ነው። ለተሰጠን የደስታ ቀን ነው ይሄ ቀን ማለት። ደስታህን ደግሞ ያው ሙሉ የሚሆነው ጎረቤትህ ደስተኛ ሆኖ ሲያሳልፍ፣ ቤተሰቡ ደስተኛ ሆኖ ሲያሳልፍ፣ የታመመን የደካማን ስንጠይቅ ነው ደስታችን ሙሉ የሚሆነው። አላሁ አክበር። ሁሉም ሙስሊም ሀገር ውስጥ ያላችሁም ከውጭ ሀገር ያላችሁም እንኳን ለ1444ኛው የኢድ አልፈጥር በዓል በሰላም አደረሳችሁ፣ በሰላም አደረሰን። ዒዱ የሰላም፣ የአንድነት፣ የስኬት፣ የብልጽግና አላህ እንዲያደርግልን እመኝላችኋለሁ። እንደገና አንድ ምንድነው አሁን ላይ በብዙ ስቃይ ላይ ያሉ ወገኖቻችን አሉ። ሐኪም ቤት ታማሚ ሆኖ አስታማሚ ሆኖ አሉ። በየዩኒቨርሲቲ ያሉ ወንድሞች እህቶች አሉን። በስደት ያሉ እህቶች ወንድሞች አሉን። አሁን ላይ ደግሞ ስቲል በበረሃ ያሉ ወንድሞች ያሉ አሉ። ወደ ስደት ለመውጣት ማለት ነው። እነዚህን እንኳን አደረሳችሁ። 1444ኛው ኢድ አልፈጥር በዓል እኛም ቀጣይም ቤተሰቦቻችንም በሰላም ሆነን አገራችን በሰላም ደስ በሚል ሁኔታ ለሚቀጥለው ዓመትም በፈጣሪ አላህ Subhanahu Wa Ta'ala እንዳደርሰን በከፍተኛ ሁኔታ መጸናለሁ።
1444ኛው የኢድ አልፈጥር በዓልን የተመለከቱ ዘገባዎቻችን በማስቀደም ነው ዜናችንን የምንጀምረው። በቅድሚያም 1444ኛው የኢድ አልፈጥር በዓል ከሀገሪቱ መዲና አዲስ አበባ ውጪ በተለያዩ ከተሞች የተከበረ ሲሆን ከነዚህ ከተሞች መካከል መቀሌ አንዷ ናት። በትግራይ መቀሌ ከተማ ህዝበ ሙስሊሙ በዓሉን በአደባባይ ሶላት ማክበሩም ተዘግቧል። በዓሉ በአፋር ክልል ሰመራ ከተማ፣ በሶማሌ ክልል ጅጅጋ ከተማ፣ በቤንሻንጉል አሶሳ፣ በሐረሪ ክልል እንዲሁም በአማራ ክልል ባህር ዳር ከተሞች ተከብሮ ውሏል። ዘገባውን ከኢቢሲና ከትግራይ ቴሌቪዥን ተመልክተነዋል። ተመልካቾች ወደ ኋላ ላይ የኢድ አልፈጥር በዓልን የተመለከተ ዝርዝር ዘገባን ይዘንላችሁ የምንቀርብ ነው የሚሆነው። አሁን ከበዓል ዘገባዎቻችን ወጣ ስንል የትዊተር ኩባንያ ወራዊ ክፍያቸውን ካልከፈሉ ደንበኞች አካውንቶች ላይ የትክክለኛነት ማረጋገጫ ሰማያዊ ምልክቱን እያነሳ ነው። ኩባንያው ደንበኞቹ የትክክለኛነት ማረጋገጫ ምልክት ወይም ደግሞ በእንግሊዝኛው ቬሪፊኬሽን ማርክ እንዲያገኙ ክፍያቸውን እንዲፈጽሙ ሲያሳስብ የቆየ መሆኑን የተነገረው ማረጋገጫው ከተነሳባቸው የኢትዮጵያ ባለስልጣናት የፋይናንስ ሚኒስትሩ ኢዮብ ተካልኝ፣ የጠቅላይ ሚኒስትሩ ብሔራዊ የደህንነት አማካሪ ሬድዋን ሁሴን፣ የጤና ሚኒስትሯ ዶክተር ሊያ ታደሰ፣ የአዲስ አበባ ከተማ ከንቲባ አዳነች አቤቤ፣ የፕላንና ልማት ሚኒስትሯ ፍጹም አሰፋ፣ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳና ሌሎችም ይገኙበታል። በተያያዘ ከውጭም ብዙ ተከታይ ያላቸው እንደ የአሜሪካ የቀድሞ ፕሬዚዳንት ዶናልድ ትራምፕ፣ ቢል ጌትስ፣ ክርስቲያኖ ሮናልዶ እና ጀስቲን ቢበር የመሳሰሉ ታዋቂ ሰዎች ጭምር ምልክቱ የተነሳባቸው መሆኑን የተገለጸው የትዊተር አካውንት ያላቸው ግለሰቦች ለማረጋገጫ ምልክቱ በየወሩ $8 መክፈል የሚጠበቅባቸው ሲሆን ድርጅቶች በወር $1000 መክፈል እንደሚጠበቅባቸው ነው የማህበራዊ ሚዲያውን የሚያስተዳድረው ኩባንያ ያስታወቀው። መቀሌን ጨምሮ በአራት የትግራይ ክልል ከተሞች የሚካሄድ ሰላም ትግራይ ተጓዥ የተሰኘ ባዛር ሊካሄድ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የንግድ ትርኢቱ የሚካሄደው በመቀሌ፣ አዲግራት፣ ውቅሮና በማይጨው ከተሞች ሲሆን በእነዚህ ከተሞች በሚዘጋጀው የንግድ ባዛር ከግማሽ ሚሊዮን ሕዝብ በላይ ይጎበኘዋል ተብሎም ይጠበቃል። የንግድና ቀጠናዊ ትስስር ሚኒስቴር የኢትዮጵያ ንግድ ዘርፍ ማህበራት ምክር ቤትና የትግራይ ንግድና የዘርፍ ማህበራት ምክር ቤት ባዛሩን በተመለከተ ዛሬ በጋራ ጋዜጣዊ መግለጫ ሰጥተዋል። በዚሁ ጋዜጣዊ መግለጫ የንግድ ባዛሩ ሚያዝያ 21 ቀን 2015 ዓ.ም በፓናል ተጀምሮ እስከ ግንቦት 26 ቀን 2015 ዓ.ም ድረስ ለአንድ ወር እንደሚቆይ ነው አዘጋጆቹ ተቋማት የገለጹት። ለአንድ ወር በሚቆየው ባዛር የሚሳተፉ አቅራቢዎች ሸቀጦችን ሲያቀርቡ ትርፍ ከማግኘትም ባሻገር በክልሉ ጦርነቱንና የኮቪድ-19 ወረርሽኝን ተከትሎ የተስተጓጎለው የንግድ እንቅስቃሴ ወደ ነበረበት ከመመለስም በተጨማሪ አካባቢውን ሰላም ለማረጋገጥ አበርክቶ ያለው መሆኑን መገንዘብ ይኖርባቸዋል ነው የተባለው። የትግራይ ንግድና የዘርፍ ማህበራት ምክር ቤት በበኩሉ ክልሉ ከየትኛውም አካባቢዎች ለሚመጡ ተሳታፊዎች የቦታና ሌሎች ዝግጅቶችን ማዘጋጀቱን ገልጾ ለተሳታፊዎችም ጥሪ አቅርቧል። ዘገባው የሪፖርተራችን የፍሳ ደሳለኝ ነው። ምርጫ ቦርድ በአንጻራዊነት በሕዝብ ዘንድ አበረታች አመኔታን ማትረፍ መቻሉ ተገልጿል። ይህ የተገለጸው የናሽናል ዲሞክራቲክ ኢንስቲትዩት በኢትዮጵያ ሰፋ ያሉ ሀገራዊ ርዕሰ ጉዳዮችና ከሀገራዊ ምርጫው ጋር በተያያዘ ያላቸውን አመለካከት በተመለከተ ያከናወነውን ጥናት ለምርጫ ቦርድ ባቀረበበት መድረክ ነው። ከጥናቱ ትኩረቶች መካከል ዜጎች በስድስተኛው ሀገራዊ ምርጫ ላይ የነበራቸውን ተሳትፎ፣ የምርጫውን አፈጻጸም፣ ምርጫው ያስገኛቸውን ውጤቶችና ዜጎች ለመምረጥ ያነሳሳቸውን ምክንያቶች በተመለከተ የህዝብ አስተያየት ምዘና ማድረግ ጥቂቶቹ ነበሩ ተብሏል። የዳሰሳ ጥናቱ ዜጎች የብሔራዊ ምርጫ ቦርድን አሰራር ማወቅ አለማወቃቸውን፣ ተቋሙ በህዝቡ ያለውን የአመኔታ ደረጃ፣ መራጮችና ተመራጮች ወደፊት የሚጠብቁትን የቃኘ መሆኑም ተገልጿል። ዘገባውን ከኢትዮጵያ ብሔራዊ ምርጫ ቦርድ የማህበራዊ ሚዲያ ላይ ተመልክተነዋል። የጥጥ ምርት በበቂ ሁኔታ ባለመኖሩ ምክንያት ብዙ ፋብሪካዎች እየተዘጉ ነው ተባለ። ይህ የተባለው በህዝብ ተወካዮች ምክር ቤት የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ የአርባ ምንጭ ጨርቃ ጨርቅ ፋብሪካ የሰበታ ቅርንጫፍ ላይ የመስክ ምልከታ ባደረገበት ወቅት ነው። በምልከታው ወቅት የጨርቃ ጨርቅ ፋብሪካው የሰበታው ቅርንጫፍ ምክትል ስራ አስኪያጅ አቶ ሳፊ ከማል ፋብሪካው በቀን እስከ 200,000 ሜትር ጨርቅ ማምረት እንደሚችል የገለጹ ሲሆን ጥጥ በበቂ ሁኔታ ባለማግኘታቸው ምክንያት ብዙ ፋብሪካዎች እየተዘጉ ስለሆነ መንግስት በቂ ጥናት በማድረግ መፍትሄ እንዲሰጥ ነው የጠየቁት። ከዚህ ባሻገር ኢንቨስትመንቱን ለማስፋፋት ከፍተኛ የሆነ የውጭ ምንዛሬ እጥረት እያጋጠመው በመሆኑ ችግሩ እንዲቀረፍ ቋሚ ኮሚቴው ለሚመለከተው አካል በማሳወቅ እንዲደግፍ መጠየቃቸው ተገልጿል። ባለሀብቶች ወደ ፋብሪካ ስራ እንዳይሰማሩ ማነቆ የሆኑ ፖሊሲዎችም መፈተሽ እንዳለባቸው ምክትል ስራ አስኪያጁ ምክረ ሀሳባቸውን አቅርበዋል። ዘገባውን ያገኘነው ከህዝብ ተወካዮች ምክር ቤት የማህበራዊ ትስስር ገጽ ላይ ነው።